ለራስሽ ስትይ መኖር አለብሽ። ብዙ አሁን ያለው ሳቃችሁ አይወሰድባችሁ። አንድ ነገር ልንገራችሁ፣ የማትያዝ ከሆነ ፈተልቀቃት። አሁን ያለው ሳቃችሁ አይወሰድባችሁ። አሁን እያጣጣማችሁት ያለ ህይወታችሁ ላይ ያለ ሰላም አይወሰድባችሁ። ምንም ነገር መጥቶ አሁን ደስ የሚያሰኛችሁን ጉዳይ አይንካባችሁ፣ አይረብሽባችሁ። እግዚአብሔር እንዲህ ያድርግላችሁ፣ ጤናችሁን ይጠብቅላችሁ። አሁን ያለው ጤናችሁ አይወሰድ። አሁን ያለው ረፍታችሁ አይወሰድ። አሁን ያለው ማታ ማታ ለሽ ብላችሁ የምትተኙት እንቅልፋችሁ እንኳን አይወሰድባችሁ። እግዚአብሔር እንዲህ በማድረግ ይባርካችሁ። አሁን ያለ በረከታችሁ አይወሰድ። አሁን ያለ ከፍታችሁ፣ አሁን ያለ ስኬታችሁ፣ አሁን ያለው የተከፈተው በር አይወሰድባችሁ። አሁን ያለው እግዚአብሔር ከፍቶልኛል ብላችሁ እየተደሰታችሁበት ያለ የትኛውም አይነት የበረከት ደጅ አይዘጋባችሁ፣ አይወሰድባችሁ። በጣም ወዳችኋለሁ። ዛሬ እንዲህ ልላችሁ ነው የመጣሁት። እያጣጣማችሁት ያላችሁት የትኛውም ደስታ የሚፈጥርላችሁ ጉዳይን እግዚአብሔር ይጠብቅላችሁ፣ አይወሰድባችሁ። ወዳችኋለሁ። ተባረኩልኝ። አንድ ነገር ልንገራችሁ፣ በማንም ሰው ላይ አትተማሙ። ሁሉም ሰው አዲስ ሰው ሲያገኝ ይለወጣል። አንዳንድ ሰዎች ልክ እንደ ታክሲ ናቸው። በፍቅር ይወስዱና መጨረሻ ላይ ዋጋ ያስከፍሏል። ሰውን አስደስታለሁ ብዬ ያጣሁትና እስካሁንም ያላገኘሁት ሰው አለ። እሱም ራሴ ነው። እሆናለሁ ብዬ አስቤ ሳይሆንልኝ ቀርቶ የማላቀው ህይወት መንገድ ላይ እዚህ ምድር ላይ ከባድ ፍጡር፣ ምኑንም ላታቁት የምትችሉት ፍጡር ሊኖር ቢችል የሰው ልጅ ነው። ግን ለበጎ ነው ብያለሁ። የሆነችን ሴት ካያስክ በደንብ ያዛት። የማትያዝ ከሆነ ፈተልቀቃት። በቃ በደንብ የሚይዛት ጋር ትሄድ። ምን ይሆናል መሰለ፣ በቃ ሳትወድ በግዷ ያለመወደድ ስሜት ይሰማታል። ያለመፈለጋል፣ የመጠላት። ከዛ በዛ ጋር መጥቶ ደግሞ በጣም ታምሪያለሽ፣ ቆንጆ ነሽ ምናምን ሲል እመኔ ነፍሷን ነው የሚወስደው፣ ነፍሷን። ከዛ መክረ ዘክረ ጸበል አስተጠመቀ አትመልሳትም። የታመመው ስሜቷ ነው። ሰውየው ያከመላት ስሜቷ ነው። ሰምታ አታውቅም። በዛ ክፍተቴ ላይ የሆነ ሰው መጣና ቴንክ ዩ ኢሞሽናል ፔን ነው ያኛው፣ የስሜት ህመም ነው። ሰንበዲ መጥቶ ስሜቷ ጋር ጥልቃል። ለምሳሌ አንተ 24 ሰዓት ጥሩ ነገር ስታደርግልህ አንድ ቀን ቴንክ ዩ ለማታውቀው እንደዚህ አክብረሽኝ ራሱ ቁጭ ብለሽኝ ስላወራሽ በጣም ነው የማመሰግነው። ለራስሽ ስትይ መኖር አለብሽ። ብዙ ትናንትናዎችን አልፈሻል። ብዙ ጠባሳ፣ ብዙ ስተት፣ ብዙ እንባ። እግዚአብሔር ደግሞ እዚህ ካደረሰሽ አንድም እድል አለሽ። አንድም ቀን እንድትይ ነው። ተረስቻለሁ ብለሽ እንዳታስቢ። እግዚአብሔር የሚረሳ አምላክ አይደለም። መድኃኔ ዓለም ሰው አይረሳም። ሳይጥልሽ አቅፎና ደግፎ እዚህ ካደረሰሽ ትናንትናሽን ተማሪበት። በተከፋሽበት ስፍራ ላይ ፈገግ በይ። ባለቀሽበት ቦታ ላይ ተመላልሰሽ ሳቂ። የወደቅሽበትን ቦታ ፈጣሪሽን ይዘሽ ተረማመጂበት። ክፉ ቀን አንገት እንዲያስደፋሽ እንዳትፈግጂ። ካልነገሩሽ ደግሞ እኔ ላስታውስሽ። ልጄን የሚል አባትም አምላክም እንዳለሽ ካስታወሽ የቀን ጨለማ ሊጋርድሽ አይችልም። ሁሌም ተደሰች። ሰዎች ጋር በፍጹም ንቀት አይምጣብሽ። እያንዳንዱ ሰው የከበረ ነገር አለ። ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽ ቁም ነገር አለ። ሁሉን ሰው ለማክበር ወስኝ። ሊስትሮ ይሁን፣ ጥበቃ ይሁን፣ ማኔጀር ይሁን፣ ፕሬዚደንት ይሁን፣ ጓደኛሽ ይሁን፣ ማታውቂው ሪስፔክት ኤቭሪባዲ። ሁሉን ሰው ለማክበር መወሰን፣ ከኔ ትሻላለህ ብሎ ማሰብ ጤና ይሰጥሻል። ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚያወርድሽ አይደለ? አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያወርድሻል? ሰው የሚጋደለው ታዋቂ፣ ዝነኛ፣ ትልቅ ሰው ለመሆን ነው የሚታገለው አይደለ? ወንበር ላይ ከተቀመጥሽ ሰዎች ከወንበር ላይ ያስነስተው መሬት ላይ ሊያስቀምጡሽ ይፈልጋሉ። አንቺ ቀድመሽ መሬት ላይ ከተቀመጥሽ ወዴት ያወርዱሻል? ደግሞ ፍሬ ያለው ዛፍ ነው ዝቅ የሚለው። ፍሬ የሌለው ዛፍ ቀጥ ብሎ ነው የሚቆመው። ፍሬ ያለው ዛፍ ይከብደዋል እና ወደ ታች ዝቅ ይላል፣ ራሱን ዝቅ ያደርጋል። ፍሬ ሲኖርሽ ራስሽን ዝቅ ታደርጊያለሽ። በማንም ሰው ላይ አለመኩራት፣ ማንንም ሰው አለመናቅ፣ ሁሉን ሰው ማክበር። ከዛ ደግሞ የተለየ ክብር ለሚገባቸው የተለየ ክብር መስጠት።